ሰላም ጤና ይስጥልን የተወደዳችሁ የገበያ ግሎባል ተከታታዮቻችን የዕለተ ሰኞ ነሐሴ 18 ቀን 2018 ዓ.ም ለምሽት የመረጥናቸው አዳዲስ ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስቶችን አሜሪካ ኢኮኖሚክ ዲዳይ የተሰኘ አዲስ የማዕቀብ እርምጃ አውጃለሁ ማለቷን ተከትሎ የኢራን ብሔራዊ ገንዘብ የሆነው ሪያል ከአሜሪካ ዶላር አንጻር በታሪክ ታይቶ በማይታወቅ ደረጃ በመውደቅ አንድ የአሜሪካ ዶላር ከ2 ሚሊዮን ሪያል በላይ መመንዘር ጀምሯል። ሙሉ መረጃውን በዝርዝር እናጋራችኋለን። የፓኪስታኑ ጦር አዛዥ በኢራንና በዩናይትድ ስቴትስ መካከል ተቋርጦ የነበረውን የሰላም ንግግር በድጋሚ ለማስጀመር በዛሬው ዕለት ቴህራን ገቡም። በሌላ በኩል የኢራኑ የውጭ ጉዳይ ሚኒስትር ቴህራን ብሔራዊ ደህንነቷን በመጠበቅ ረገድ ምንም አይነት ድርድር እንደማታደርግ አስታውቋል። የምትሰሙት መረጃችን ነው። በኢራንና በሂዝቦላህ መካከል ይደረጋል በተባለው የጦር መሳሪያ ኮንትሮባንድ መጠንና የእስራኤል መከላከያ ሰራዊት በሱሪያ ውስጥ ሊከተለው በሚገባ ወታደራዊ ስትራቴጂ ላይ በእስራኤል ከፍተኛ ባለስልጣናት መካከል ክፍፍል ተፈጥሯል ተብሏል። የምትሰሙት መረጃችን ነው። በሌላ በኩል ደግሞ የእስራኤል ጦር በደቡብ ሊባኖስ በሚገኙ በርካታ የድንበር አካባቢዎች ላይ ከፍተኛ የመድፍ ድብደባ ማካሄዱን፣ መኖሪያ ቤቶችን ማፍረሱንና የእርሻ መሬቶችን ማቃጠሉ ተሰምቷል። በዝርዝር የምናጋራችሁ መረጃችን ነው። የተወደዳችሁ የገበያ ግሎባል ተከታታዮቻችን እነዚህንና ሌሎች ለምሽት የመረጥናቸው ዓለም አቀፍ የዜና ዘገባዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በሆርሙዝ ወሽመጥ የዕቃ ማጓጓዝ ደንቦችን በሚጥሱ መርከቦች ላይ ጥብቅ እርምጃ እንደምትወስድ ኢራን አስጠነቀቀች። በሆርሙዝ ወሽመጥ ማለፊያ የሚመለከታቸውን የትራንዚት ደንቦች በማክበር ረገድ ግዴታቸውን በማይወጡ መርከቦች ላይ የገንዘብ መቀጮ፣ የእገታና የመውረስ እርምጃዎችን ሊወሰድባቸው እንደሚችል የኢራን የፐርሺያ ሰርጥ አስተዳደር አካል አሳስቧል። አስተዳደሩ በማህበራዊ ትስስር ገጹ ባወጣው መግለጫም የባህር ማዶ ጭነት አጓጓዥ ድርጅቶች ማንኛውንም መርከብ ከመከራየታቸው በፊት ሕግ ተላልፈዋል ተብለው የተጠረጠሩ መርከቦችን ዝርዝር በየጊዜው እንዲያረጋግጡ አሳስቧል። በተጨማሪም ቀደም ሲል በጥቁር መዝገብ ውስጥ ከሰፈሩ መርከቦች ጋር በመተባበር ከመርከብ ወደ መርከብ የዕቃ ዝውውርና ተመሳሳይ እንቅስቃሴዎችን የሚያደርጉ ሌሎች መርከቦችም ጭምር በዕለቱ ዝርዝር ውስጥ እንደሚካተቱ ተቋሙ አስታውቋል። ከዚህ ዝውውር ውስጥ ስማቸውን ማስወገድ የሚፈልጉ አካላት ደግሞ ተገቢውን ማብራሪያ የያዘ መደበኛ የጽሑፍ ጥያቄ ማቅረብ እንዳለባቸውም ተገልጿል። ይህ የማስጠንቀቂያ መግለጫ የወጣው ደግሞ በፓኪስታንና በኳታር አደራዳሪነት በሰኔ ወር በኢራንና በአሜሪካ መካከል የነበረውን ውጥረት ለማቀዝቀዝ የተደረሰበት የመግባቢያ ስምምነት በተግባራዊ አፈጻጸምና በሆርሙዝ ወሽመጥ የባህር ጉዞ አቀማመጥ ዙሪያ በተነሱ አለመግባባቶች ምክንያት ድርድሩ ባለበት መቆሙን ተከትሎ መሆኑ ተነግሯል። የኢራን ገንዘብ ከአሜሪካ ዶላር አንጻር በታሪክ ዝቅተኛው ደረጃ ላይ በመውደቅ $1 ከ2 ሚሊዮን ሪያል በላይ መመንዘር ጀመረ። አሜሪካ ኢኮኖሚክ ዲዳይ የተሰኘ አዲስ የማዕቀብ እርምጃ እንደምትወስድ ማወጃን ተከትሎ የኢራን ብሔራዊ ገንዘብ የሆነው ሪያል ከአሜሪካ ዶላር አንጻር በታሪክ ታይቶ የማይታወቅ ዝቅተኛ ደረጃ ላይ በመውደቅ በግል ገበያው አንድ የአሜሪካ ዶላር እስከ 2.02 ሚሊዮን ሪያል መመንዘር ጀምሯል የተባለው። የገንዘቡ ዋጋ ይህን ያክል ማሽቆልቆል ያሳየው ደግሞ የአሜሪካው የፋይናንስ ሚኒስተር ስኮት ቤሰንት ዋሽንግተን በኢራን ላይ የጣለችውን የኢኮኖሚ እገዳ የበለጠ የሚያጠብቅና የኢራንን ቀሪ የፋይናንስ መስመሮች ሙሉ በሙሉ የሚዘጋ ኢኮኖሚክ ዲዳይ የተሰኘ አዲስ የማዕቀፍ እርምጃ ይፋ እንደምታደርግ ካሳወቁ በኋላ ነው። በሌላ በኩል ባለፈው ሳምንት ብቻ የ7 በመቶ ባለፈው አንድ ዓመት ውስጥ ደግሞ ከ100% በላይ ውድቀት
ርቀት ማሳየቱን የወጡ መረጃዎች ያመላክታሉ። በዚህም አሜሪካ ከኢራን ጋር የንግድ ግንኙነት ያላቸውን ሀገራትና ተቋማትን ጨምሮ ሁለተኛ ደረጃ ማዕቀቦችን ለመጣል ዝግጅቷን ማጠናቀቋ ተነግሯል። ላለፉት 6 ወራትም በቀጠለው ግጭት በአሜሪካ የባህር ላይ እገዳና በማዕቀቦች ምክንያት በኢራን የምግብ ቁሳቁሶች ዋጋ በከፍተኛ ሁኔታ ጨምሯል። ለአብነት ያክልም የሩዝ ዋጋ በ60 በመቶ፣ የስጋ ዋጋ ደግሞ ከ150 በመቶ በላይ የዋጋ ጭማሪ አሳይቷል። ኖርዌይና ዩክሬን ዓለም አቀፍ የደህንነትና የመከላከያ ትብብር ፕሮግራም ስምምነት ላይ ደረሱ። ዩክሬንና ኖርዌይ ዓለም አቀፍ የደህንነትና የመከላከያ ትብብር ፕሮግራም ድሮን ዲል ስምምነት ተፈራርመዋል። በዚህም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ መሰል ስምምነቶች ከእያንዳንዱ የአውሮፓ ሀገራት ጋር መደረግ እንዳለባቸው በመግለጽ የስምምነቱን አስፈላጊነት ገልጸዋል። በጉዳዩ ወቅት ደግሞ በርካታ ሀገራት ለዩክሬን አዳዲስ የሰብአዊና ወታደራዊ ድጋፍ እንደሚያደርጉ ቢያስታውቁም የኖርዌይና ዩክሬን ስምምነት ዝርዝር ጉዳዮች ግን ይፋ አልተደረጉም። ቀደም ሲል ዩክሬን ከዴንማርክና ከኔዘርላንድ ጋር ተመሳሳይ የድሮን ዲል ስምምነቶችን መፈራረሟ ተገልጾም ነበር። ድሮን ዲል ዩክሬን የጀመረችው ለብዙ ዓመታት የሚዘልቅ ዓለም አቀፍ የደህንነትና የመከላከያ ትብብር ፕሮግራም መሆኑ ተነግሯል። ፕሮግራሙ ደግሞ የዩክሬንን የጦር ሜዳ ልምድ፣ የአቅርቦት ሰንሰለትና በመከላከያ ኢንዱስትሪው የሚደረግ ትብብርን ያጣምራል ተብሏል። በስምምነቱ ማዕቀፍም የአየር መከላከያ ልማት፣ የድሮን ቴክኖሎጂን በስፋት መጠቀም፣ የስልጠና ፕሮግራሞችን ማስፋፋትና የጋራ የመከላከያ አቅምን የማሳደግ ፕሮጀክቶችን ያካትታል። ይህ የ10 ዓመት የስምምነት ማዕቀፉ ደግሞ አጋር ሀገራት ጋር ተለዋዋጭ ነገር ግን ዘላቂ የሆነ ትብብር እንዲገነቡ የሚያስችል ነው ተብሏል። የፓኪስታኑ ጦር አዛዥ በኢራንና አሜሪካ መካከል የተቋረጠውን ድርድር ለማደስ ቴህራን ገቡ። የፓኪስታን ጦር አዛዥ ፊልድ ማርሻል ሙኒር በኢራንና በዩናይትድ ስቴትስ መካከል ተቋርጦ የነበረውን የሰላም ንግግር በድጋሚ ለማስጀመር ያለመ ዲፕሎማሲያዊ ጥረት ለማድረግ በዛሬው ዕለት ቴህራን ገብተዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ እንደገለጹት ከሆነ ደግሞ የፓኪስታን ልዑክ ከፍተኛ የኢራን ባለስልጣናት ጋር በሚያደርገው ውይይት በቀጠናዊ ደህንነት፣ በሁለትዮሽ ግንኙነትና የሰላም ሂደቱን በድጋሚ በማንቀሳቀስ ላይ ትኩረት ያደርጋል ብለዋል። ኢስላማባድ በሁለቱ ሀገራት መካከል በዋና አስታራቂነትና በዋስትና ፈራሚነት ስትሰራ የቆየች ቢሆንም በሰኔ ወር ተፈርሞ የነበረው የ60 ቀናት የሁለትዮሽ ስምምነት በሐምሌ ወር አጋማሽ በድጋሚ በተቀሰቀሰ ወታደራዊ ግጭት ምክንያት ተቋርጦ እንደነበር ይታወሳል። በሆርሙዝ ወሽመጥ በኩል በሚደረገው የባህር ላይ ንግድና የኃይል አቅርቦት ደህንነት ላይ የተፈጠረው አለመግባባት ለስምምነቱ መስተጓጎል በዋና ምክንያተኝነት ይጠቀሳል። በሌላ በኩል የኢራኑ ፕሬዝዳንት መሱድ ፔሽኪያን የቀደመው ስምምነት ሀገራቸውን ከአስቸጋሪ ሁኔታ ለማውጣት የተሻለ መንገድ እንደነበር የገለጹ ሲሆን የፓኪስታን ልዑክ የጀመረው እንቅስቃሴም የተዘረጋውን የዲፕሎማሲ በር እንደገና ይከፍታል ተብሎ ይጠበቃል። የእስራኤል ጦር በደቡብ ሊባኖስ በሚገኙ በርካታ የድንበር አካባቢዎች ላይ ከፍተኛ የመድፍ ድብደባ አካሄደም። የእስራኤል ጦር በደቡብ ሊባኖስ በሚገኙ በርካታ የድንበር አካባቢዎች ላይ ከፍተኛ የመድፍ ድብደባ ማካሄዱን፣ የመኖሪያ ቤቶችን ማፍረሱንና የእርሻ መሬቶችን ማቃጠሉን የሊባኖስ ብሔራዊ የዜና አገልግሎት ዘግቧል። ይህ እርምጃ በቤሩትና በቴል አቪቭ መካከል የተደረሰውን የተኩስ አቁም ስምምነት የሚጥስ ነው ሲሉም የሊባኖስ ባለስልጣናት ኮንነውታል። እንደ ዘገባው ከሆነ ደግሞ የእስራኤል ጦር ክፍሎች በደቡባዊ ሊባኖስ በሚገኘው የማንሱሪ አካባቢ የመድፍ ጥቃት የፈጸሙ ሲሆን በሁላ ከተማ ደግሞ ወታደራዊ ዶዘሮችን በመጠቀም የመኖሪያ ቤት የማፍረስና የመሬት መመንጠር ስራዎችን አከናውነዋል። በተጨማሪም በኪያም ከተማ የሚገኙ የእስራኤል ኃይሎች
ኃይሎች በምዕራባዊው የከተማዋ ክፍል የሚገኙ በርካታ መኖሪያ ቤቶችን በቦምብ በማፈንዳት ሙሉ በሙሉ ያወደሙ ሲሆን ክስተቱን ተከትሎ የተነሳው ከባድ ጤስም የአካባቢውን ሰማይ ሸፍኖት እንደነበር ተገልጿል። ከጥቃቱ ጋር ተያይዞ በከተማዋና በአካባቢው በሚገኙ የእርሻ መሬቶች ላይ የተነሳው ከባድ እሳት በፍጥነት በመስፋፋቱ ሰፊ የሰብልና የንብረት ውድመት አድርሷልም ተብሏል። ይህ በደቡብ ሊባኖስ የታየው ወታደራዊ እንቅስቃሴ የተካሄደው ደግሞ የሁለቱን ወገኖች የጦርነት ማቆምና ደረጃ በደረጃ የኃይል ስብሰባ የሚደነግገው የሰላም ስምምነት በተግባር ላይ ባለበት ወቅት በመሆኑ በሁለቱ ሀገራት መካከል ያለውን ውጥረት እንደገና ማገርሸቱም ተነግሯል። ኢራን ራሷን ከጥቃት ለመከላከል ምንም አይነት ድርድር እንደማታደርግ አስታወቀች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ሀገራቸው ብሔራዊ ደህንነቷን በመጠበቅ ረገድ ምንም አይነት ድርድር እንደማታደርግና በሉዓላዊነቷ ላይ ለሚሰነዘር ማንኛውም ጥቃት ከምንጩ የመታገል ሕጋዊ መብት እንዳላት አጽንኦት ሰጥተዋል። ቃል አቀባዩ አክለውም የውጭ ሀገራት ወታደራዊ መሰረቶቻቸውን ለጥቃት አራማጆች ካላጋሩ በቀር ከኢራን ሊደርስባቸው ከሚችለው ምላሽ የሚጨነቁበት ምንም ምክንያት እንደሌለ አስጠንቅቀዋል። ቃል አቀባዩ በዛሬው ዕለት በሰጡት መግለጫም በቡልጋሪያና በሌሎች አውሮፓውያን ክስተቶች ዙሪያ የኢራንን አቋም አንስተዋል። የአሜሪካ የጦር ሰራዊት ሀብቶች በቡልጋሪያ መሰማራታቸው ዓለም አቀፍ ሕግን የሚቃረንና ለአሜሪካ ጥቃት ድጋፍ የሚሰጥ መሆኑን ቴሄራን ከመጀመሪያውም አንስቶ ግልጽ ማድረጓን አስታውቀዋል። የጥቃቱን ምንጭና መነሻ ኢላማ ማድረግ የኢራን መብት ነው ያሉት ባጋይ የኢራንን ህልውና በመጠበቅ ረገድ ምንም አይነት ስምምነት አናደርግም ሲሉም አክለዋል። ይህ መግለጫ የተሰጠው ደግሞ ከቡልጋሪያ ቤዝመር አየር ማረፊያ 2 የአሜሪካ አየር ኃይል KC-135 ታንከር አውሮፕላኖች ከወጡ በኋላ ነው ተብሏል። በሌላ በኩል ፕሬዝዳንት መሱድ ፔሽኪያን ስለ ጦርነቱ ማብቂያ የሰጡትን አስተያየት አስመልክቶ ሲጠየቁም ቴህራን የሀገሪቱን ግዛት ለመከላከል ያላትን ጽኑ አቋም በግልጽ መናገሯንና ለጠላት እጅ እንደማትሰጥም አመላክተዋል። በመጨረሻም ዋሽንግተን በኢራን ህዝብ ላይ እየፈጸመች ስላለው የኢኮኖሚ ጦርነት የተነገረም ሲሆን የኢራን ብሔራዊ ደህንነት ምክር ቤት ዋና ጸሐፊ ሞሰን ሬዛኢ ቃል አቀባዩን ጠቅሰው ጎረቤት ሀገራት ከአሜሪካ የኢኮኖሚ ዘመቻ ጋር በመተባበር ከሚወስዱት ማንኛውም እርምጃ እንዲቆጠቡ አስጠንቅቀዋል። ቀጥለናል። የተወደዳችሁ የገበያ ግሎባል ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር በኢራን የጦር መሳሪያ ዝውውርና በእስራኤል የሶሪያ ስትራቴጂ ዙሪያ በኢየሩሳሌም ከፍተኛ የሐሳብ ክፍፍል ተፈጠረ። በኢራንና በሂዝቦላ መካከል ይደረጋል በተባለው የጦር መሳሪያ ኮንትሮባንድ መጠን እንዲሁም የእስራኤል መከላከያ ሰራዊት IDF በሶሪያ ውስጥ ሊከተለው በሚገባ ወታደራዊ ስትራቴጂ ላይ በእስራኤል ከፍተኛ የደህንነትና የፖለቲካ ባለስልጣናት መካከል ከፍተኛ የሐሳብ ክፍፍል መፈጠሩ ተገልጿል። በዚህም ቻናል 12 በእስራኤል የደህንነት መስሪያ ቤቶች አካባቢ የሚገኙ ምንጮችን ጠቅሶ እንደዘገበው ከሆነ የኢራን ኩድስ ኃይል በሊባኖስ የተደረገውን የተኩስ አቁም ስምምነት እንደ መልካም አጋጣሚ በመጠቀም በሶሪያ ግዛት በኩል ለሂዝቦላህ የሚያደርገውን የጦር መሳሪያ አቅርቦትና የኮንትሮባንድ ዝውውር በጥብቅ አበራክቷል የተባለው። በተጨማሪም በርካታ ዘመናዊ የጦር መሳሪያዎች ሳይታወቁ ለሂዝቦላህ ተዋጊዎች እየደረሱ በመሆናቸው እስራኤል አስቸኳይና ጠንካራ የመከላከያ እርምጃ መውሰድ እንዳለባት ተነግሯል። እነዚህ ወገኖችም በርካታ ዘመናዊ የጦር መሳሪያዎች ሳይታወቁ ለሂዝቦላህ ተዋጊዎች እየደረሱ በመሆናቸው እስራኤል አስቸኳይና ጠንካራ የመከላከያ እርምጃ መውሰድ አለባት ሲሉም ይገልጻሉ። በሌላ በኩል የሰራዊቱ ምንጮች እንዳረጋገጡት ከሆነ ደግሞ በሶሪያ በኩል የሚደረገውን ህገወጥ ዝውውር ሙሉ በሙሉ ማስቆም ባይቻልም በአህመድ አልሻራ በሚመራው አዲሱ የሶሪያ አስተዳደር በተወሰደው ጥብቅ ቁጥጥር ምክንያት በቅርብ ጊዜያት የታየ ልዩ የጦር መሳሪያ ፍሰት ጭማሪ የለም ብለዋል። የመከላከያ ሰራዊቱ በማከልም አዲሱ የደማስቆ አስተዳደር የኢራንን ተጽዕኖ ለመቀነስ የሚያደርገውን ጥረት እንደ መልካም አጋጣሚ በመመልከት
አስፈላጊ ወታደራዊ ግጭቶችን ማስወገድ ይችላል የሚል አቋምንም ይዘዋል። ይህ በባለስልጣናት መካከል የተፈጠረው የሐሳብ ልዩነት ይበልጥ የተባባሰው ደግሞ እስራኤል በቅርቡ በሶሪያ አውሮፕላን ማረፊያና ወታደራዊ ኢላማዎች ላይ ባካሄደችው የአየር ጥቃት እንዲሁም ከደማስቆና ከቱርክ ጋር እየተባባሰ የመጣውን ቀጠናዊ ውጥረት ተከትሎ ነው ተብሏል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ የፖለቲካ ተቃዋሚዎች በበኩላቸው ጠቅላይ ሚኒስትሩና የመከላከያ ሚኒስትራቸው በሶሪያ ውስጥ የሚደረገውን ወታደራዊ እንቅስቃሴ ለማስቀጠልና የሕዝቡን ትኩረት ወደ ደህንነት ስጋት በማዞር የፖለቲካ ጥቅም ለማግኘት ሲሉ የኢራንን ስጋት አጋነው ያቀርባሉ ሲሉም ይከሷቸዋል። የተወደዳችሁ የገበያ ግሎባል ተከታታዮቻችን ለምሽት የመረጥናቸው ዓለም አቀፍ የዜና ዘገባዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስና ተጨማሪ ዘገባዎችን ለማግኘት ታዲያ የገበያ ግሎባልን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።